ኢትዮጵያ የብዙ ሺዎች ዓመታት ታሪክ ያላት ሀገር ናት። ከሰው ልጅ መገኛ ሉሲ እስከ ድንቅ የተፈጥሮ መልክዓ ምድር አቀማመጥ፣ ከላሊበላ ውቅር አብያተ ክርስቲያናት እስከ አክሱም ሐውልቶችና የመሳሰሉት የታሪክ ሀብት በብዛት የሚገኝባት ሀገር ኢትዮጵያ። ከሰሜን ተራሮች እስከ ዳናክል ምድረ በዳ ድረስ የሚለያዩ አየር ንብረቶችና አስደናቂ የተፈጥሮ እይታዎች ያሏት የተለያዩ ሃይማኖታዊና ባህላዊ ቅርስ አቅፋ የያዘች የቡና መነሻ ሀገር ስትሆን ለጎብኚዎች ልዩ ስፍራ እንዲኖራት አድርጓታል። በአጠቃላይ ኢትዮጵያ በታሪክ፣ በተፈጥሮ፣ በባህልና በምግብ የተሞላች ሀገር ስትሆን በዓለም ቱሪዝም አስፈላጊ መዳረሻ ናት። ከመዳረሻዎቿ መካከል በመጀመሪያ የላሊበላ ውቅር አብያተ ክርስቲያናትን እንመለከታለን። በ12ኛውና 13ኛው መቶ ክፍለ ዘመን በአፄ ላሊበላ ዘመን በተጠረበ ድንጋይ የተሰሩት 11 የላሊበላ ውቅር አብያተ ክርስቲያናት ሁለተኛዋን ኢየሩሳሌም ለመፍጠር የተገነቡና በዩኔስኮ የተመዘገቡ የዓለም ቅርስ ናቸው። በሶስት ዋና ዋና ክፍል የተከፈሉት እነዚህ አብያተ ክርስቲያናት በቤተ መርሃ ግብር በሰሜን፣ በቤተ አማኑኤል በምስራቅ እና በቤተ ጊዮርጊስ ቡድን ይከፈላሉ። በአማራ ክልል በላሊበላ ከተማ ከአዲስ አበባ ወደ 800 ኪሎ ሜትር ርቀት ላይ ይገኛል። ቅዱስ ላሊበላ ካነጻቸው 11ዱ ውቅር አብያተ ክርስቲያናት አንደኛ ቤተ መድኃኔዓለም፣ ይህ ከሁሉም ግዙፍ ቤተ መቅደስ ነው። ሁለተኛ ቤተ ማርያም፣ ሶስተኛ ቤተ ሚካኤል፣ አራተኛ ቤተ መስቀል፣ አምስተኛ ቤተ ጎልጎልታ ወይም ደብረ ሲና፣ ስድስተኛ ቤተ ደናግል፣ ሰባተኛ ልዩ የህንፃ ጥበብ የታየበት ቤተ አማኑኤል፣ ስምንተኛ ቤተ መርቆሪዎስ፣ ዘጠነኛ ቤተ ገብርኤል ወሩፋኤል አባ ሊባኖስ፣ ይህ ደግሞ ከዋናው አለት ጋር የተያያዘ ቤተ መቅደስ ነው። 11ኛ ቤተ ጊዮርጊስ በመስቀል ቅርጽ የተሰራ የመጨረሻው ቤተ ጊዮርጊስ በመባል ይታወቃል። በሁለተኛ ደረጃ ሊጎበኙት ሊያተርፉበት የሚችሉት ገረአታ በትግራይ ክልል የሚገኝ ድንቅ ቦታ ነው። ይህ ቤተ መቅደስ ሰማይን እንደ ምሰሶ ደግፈው የያዙ የሚመስሉ በጣም ረጃጅም ተራሮች መካከል በአንደኛው ጫፍ ላይ ይገኛል። ወደ ቤተ መቅደሱ ለመግባት ለእጅና ለእግር ማሳረፊያ የተሰሩ ትንንሽ ደረጃዎችን ብቻ በመጠቀም ይሆናል። ቤተ መቅደሱ እጅግ የሚደንቀው በተፈጥሯዊ አቀማመጡ ብቻ አይደለም፣ በውስጡ ያሉት የግድግዳ ላይ ስዕላት በ15ኛው መቶ ክፍለ ዘመን የተሰሩት ጭምር እንጂ። ይህ ቦታ በቅዱሱ አባት በአቡነ ይምዓታ ስም የተሰየመ ሲሆን በ15ኛው መቶ ክፍለ ዘመን ወደ ኢትዮጵያ ከገቡ 9 ቅዱሳን አንዱ ናቸው። ቦታውን እስከ ዕረፍተ ስጋቸው ድረስ በዓታቸው ነበር። በሶስተኛ ደረጃ ወደ ሰሜን ተራሮች እንጓዛለን። የሰሜን ተራሮች በሰሜን ጎንደር ከደባርቅ በጥቂት ኪሎ ሜትር ርቀት ላይ የሚገኝ ከፍተኛ ቦታ ነው። በውስጡ የተለያዩ ብርቅዬ እንስሳቶች የያዘ ሲሆን ራስ ዳሽን ተራራን አካቷል። ከፍታው ከባህር ወለል በላይ 4550 ሜትር በላይ ይገመታል። በውስጡ በኢትዮጵያ ብቻ የሚገኝ ጭላዳ ዝንጀሮ፣ የኢትዮጵያ ተኩላ፣ በኢትዮጵያ ብቻ የሚገኝ በርካታ ሰዎች ለማየት የሚጓጉለት ዋልያ አይቤክስ፣ የዱር ድመት፣ አውሬ በግ እና የመሳሰሉ የዱር እንስሳት በዚህ ፓርክ ይገኛል። በአራተኛ ደረጃ አፋር ደናክልን እንመለከታለን። ይህ ዝቅተኛ ቦታ ሲሆን በዓለም ከፍተኛ ሙቀት ካላቸው ቦታዎች መካከል አንዱ ነው። ቀለም ያላቸው የጨውና የሰልፈር መሬቶችን የያዘ ኤርታሌ እሳተ ገሞራ ብዙ ጊዜ የሚፈነዳበት የላቫ ሐይቅ የሚገኝበት የጨው ተራራ ለቦታው ልዩ ገጽታ የሰጠው እንዲሁም በጨው ማዕድን የበለጸገና ይህንን የጨው ምርት በግመል ሲያጓጉዙ ልዩ የቱሪዝም መስህብ ሆኖ የሚገርም ትርኢት የሚፈጥር
የሰው መነሻ ናት ተብሎ የሚታሰበው ሉሲም በአፋር እንደምትገኝ ታሪክ ያስረዳል። ውድ ተከታታዮቻችን ሌሎች መዳረሻዎችን በሌላ ዝግጅት ይዘን እንመለሳለን። ከተመቻችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ አብሮነታችሁን አሳዩ። በዝግጅቱ ላይ እንዲጨመር ወይም ሌላ አስተያየት ካላችሁ መልእክታችሁን አስቀምጡልን። እናመሰግናለን። በሌላ ዝግጅት እስክንገናኝ ሰላም።